በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስም ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብልም በመለኮት በአገዛዝ በስልጣን በባህሪ በህልውና ይህንን ዓለም በመፍጠርና በማሳለፍ በመግደል በማዳን በቸርነት በይቅርታ በምህረት አንድ አምላክ ብዬ በማመን የዛሬ ትምህርቴን እጀምራለሁ። የእግዚአብሔር ቤተሰቦች እንደምን አመሻችሁ፣ እንደምን አመሻችሁ። አሜን። የአምላካችን ስም ዛሬም ዘወትርም የተመሰገነ የከበረ ይሁንልን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ተብላ የምትመሰገን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም እናታችን እመቤታችን ስሟ የተመሰገነ ይሁን። ቅዱሳን በተሰጣቸው ጸጋ መጠን ስማቸው የተመሰገነ የከበረ ይሁንልን። ዛሬ ትምህርታችን የሚሆነው ክፍል 8 ይሆናል። ክፍል 8 ትምህርታችን የታሪክ ትምህርታችን የሚሆነው የክርስትና ታሪክ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድመ ታሪኳ በተመለከተ በሐዲስ ኪዳን ያላትን ታሪክ ምን ይመስላል የሚለውን እንጀምራለን። ሐዲስ ኪዳን ሲባል ያው በሐዲስ ኪዳን ያላትን ለማየት ነው የምንሞክረው። ከዛ በፊት ባየናቸው ትምህርቶች ላይ እንዳየነው በሕገ ልቦና በሕገ ኦሪት የነበራትን የክርስትና ወይም የአምልኮተ እግዚአብሔር ምን ይመስል እንደነበረ በደንብ ለመነጋገር ሞክረናል። ለዛም ማሳያዎችን በማንሳት በጣም በርካታ ማስረጃዎችን ከመጽሐፍ ቅዱስም ከታሪክ እይታ አንጻር ብዙ ነገሮችን አንስተን ተነጋግረናል። ስለዚህ ኢትዮጵያ አምልኮተ እግዚአብሔርን በተመለከተ ከብሉይ ጀምሮ ወይም ደግሞ ከሕገ ልቦና ከዘመነ አበው ጀምሮ ወይም ደግሞ በህሊና ብቻ ሕግ ባልነበረበት በህሊና ሕግ ብቻ የሚመሩበት ጊዜ የነበረበት ዘመን አንስታ እስከ ዘመነ ኦሪት ድረስ ወይም ደግሞ ሕግ እስከተሰጠበት ጊዜ ድረስ ያለውን ዘመን በስፋት እያነሳን ለዛም ማሳያ የሚሆኑ ነገሮች ከመጽሐፍ ቅዱስም ከነቢያትም ከቀደምት አበውም ከነገስታትም እያነሳን በሰፊው ማስረጃ የሚሆኑ ነገሮች ለማየት ሞክረናል። ስለዚህ በብሉይ ዘመን የነበረውን ታሪክ ወይም ደግሞ በብሉይ ዘመን የነበረን አምልኮተ እግዚአብሔር ምን ይመስል እንደነበረ በስፋት ባለፈ ባየናቸው ትምህርቶች ላይ ለመዳሰስ ሞክረናል። በጥቂቱ ማለት ነው። ምናልባት ሰፋ ያሉ ነገሮች ሊነሱ ይችላሉ፣ ግን በጥቂቱ ነው ያነሳናቸው። ከማስረጃ ከመጽሐፍ ቅዱስ አንጻር ከታሪክ ጸሐፊያን አንጻር ምን ተነገሩ የሚሉ ነገሮች በጣም ብዙ ነገሮች መጨመር ይቻል ነበር፣ ግን ካለው ሰዓትና ካለው ሁኔታ አንጻር ጨረፍታ ለማሳየት ያህል ነውና ስለዚህ ዛሬም እግዚአብሔር አምላካችን በፈቀደና በወደደ መጠን የምንነጋገረው የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስያሜዋ ከተጀመረበት ጊዜ ጀምሮ ወይም ደግሞ ክርስትና በዓለም መሰበክ ከተጀመረበት ጊዜ ጀምሮ ያለው የክርስትና ታሪኳ ምን ይመስላል የሚለውን ለማየት እንሞክራለን። ይህንን ታሪክ ስናነሳ ያው ከመጀመሪያው ክርስቶስ ከተወለደበት ቀን ጀምሮ ያለውን ነው የሚሆነው። ስለዚህ አምላካችን ኢየሱስ ክርስቶስ የአዳምን ተስፋ የአዳምን ድህነት የአዳምን የገባለትን ቃል ኪዳን መሰረት በማድረግ ያው ወደዚህ ምድር መጥቷል። ሲመጣም ነቢያት ትንቢት የተናገሩለትን አበው የመሰከሩለትን በተግባር ሊያሳየና ሊፈጽምልን እንደመጣ ሁላችንም የምናውቀውና ወንጌሉ የሚናገርልን ትምህርት ነው። በዚህ መነሻነት አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር እኛን ለማዳን እኛን ለመቤዠት እኛን ከነበርንበት የኃጢአት ቁራኛ ሊያላቅቀን ወደዚህ ምድር መጥቷል። ራሱ መስዋዕት ሊሆን ራሱ መስዋዕት አቅራቢ ሊሆን ራሱ መስዋዕት ተቀባይ ሊሆን ወደዚህ ምድር እንደመጣ ሁላችንም የምናስተውለው ነገር ነው። ስለዚህ በዚህ መሰረት አምላካችን ወደዚህ ምድር መጥቶ በመሰረተልን ክርስትና ላይ ወይም ደግሞ በስሙ ክርስቲያን ተብለን ከተጠራን በኋላ በዓለም ላይ ያለው ማህበረሰብ በሙሉ ተጠምቆ በሐዋርያት ስብከት ተጠምቆ ክርስትና እንዲቀበል ሆኗል። በስሙም ክርስቲያን ተብለናል። ስለዚህ እነዚህ ክርስቲያን ከተባልን በኋላ በተለያዩ ዓለማት ያለነው ክርስቲያኖች የአምላካችንን በስሙ የተጠራንበትን ክርስትና ይዘን ሕጉን ስርዓቱን ጠብቀን ከዘመነ ኦሪት ወደ ዘመነ ወንጌል መሸጋገራችንን የተበሰረበት ጊዜ ነው ይሄ ጊዜ። ስለዚህ በዚህ ጊዜ አምላካችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ያስተማረበት ማስተማሩን ደግሞ የምናውቀው በወንጌላትም በመልእክታትም ቅዱሳን ሐዋርያት በዘገቡልን መጽሐፎች ላይ በስፋት የምናገኘው ነው የሚሆነው።
ከአራት ወንጌላውያንም ከማቴዎስ ጀምሮ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ከዛ መልእክታት ላይ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ያዕቆብ፣ እነ ይሁዳ እነዚህ በሙሉ በመልእክታቸው ላይ በስፋት ያስተማረውን ትምህርት በስፋት የገለጡበት መንገድ አለ። እነሱ በኪደተ እግራቸው ከሱ ጋር የበሉ የጠጡ የሚያደርገውን ነገር ያዩ የተመለከቱ በአይናቸው ያዩትን በጆሯቸው የሰሙትን ነገር በስፋት ጽፈውልን ስለሆነ ስለዚህ እሱ ያደረጋቸው ነገሮች በሙሉ በዓለም ላይ ተጽፈው ለሕዝበ ክርስቲያኑ እንዲጠቅሙ እንድንማርባቸውና እንድንጸድቅባቸው የተከተቡልን ክታቦች ስለሆኑ በእነዚህ መሰረት አምላካችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ የሰራቸው ስራዎችን በስፋት ተገልጾ የምናይበት ሁኔታ አለ። ስለዚህ የክርስትናው ነገር የሚጀምረው ከዚህ ጋር እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ወደኛ ከመምጣታችን በፊት ምናልባት ወደኛ ከመምጣታችን በፊት ዓለም ላይ የክርስትናውን ሁኔታ ምን ይመስል ነበረ ወይም ደግሞ ክርስቶስ ወደዚህ ምድር ሲመጣ ዓለም ምን ሁኔታ ላይ ነበረች የሚለው ነገር በተወሰነ መልኩ ላንሳና ወደኛ ገባለሁ። ዛሬ የምናነሳው የመጀመሪያ የሚሆነው ወደ ክርስትናው ከመምጣታችን በፊት በዓለም ላይ የነበረውን ሁኔታ ምን ይመስላል ወይም ደግሞ ክርስትና በዓለም ላይ ምን ነገሮች ነበሩት የሚለው ነገር ክርስቶስ ሲወለድና ክርስቶስ በተወለደ ጊዜ ከመወለዱ በፊትም ከተወለደም በኋላ የዓለም ሁኔታ ምን ይመስል ነበረ የሚለው ነገር በስፋት መነሳት የሚገባቸው ነገሮች እዚህ ጋር ስላሉ እነሱን አንስተን ለታሪካችን መነሻ ሶርስ የሚሆኑ ነገሮች ስላሉት እነሱን አንስተን ወደሚቀጥለው መርሃ ግብራችን እንገባለን። ምናልባት ኢየሱስ ክርስቶስ ከመወለዱ በፊትና ሲወለድ የነበረው የዓለም ሁኔታ ምን ይመስል ነበር የሚለው ነገር ስንመለከት ያው እስራኤላውያን በተለያየ መንገድ በታሪክም እንደምንረዳው እስራኤላውያን በተለያየ ጊዜ ወደ ተለያዩ ሀገሮች በስደት እንደሄዱ ከስደትም እንደተመለሱ ያው በመጽሐፍ ቅዱስ በስፋት ተጠቅሶ የሚገኘው የነሱ ታሪክ ነው። የመጀመሪያ ወደ ግብፅ ተሰደዋል። የአብርሃም ዘሮች በሙሉ ወደ ግብፅ ተሰደዋል። በአብርሃም ይስሐቅ፣ የያዕቆብ ዘሮች በሙሉ 12ቱ ነገደ እስራኤላውያን በዮሴፍ አማካኝነት ወደዛ ሸሽተው በዛ እንደኖሩና በዛው ምክንያት ደግሞ ሊቀ ነቢያት ሙሴ ከተሰደዱ ወገኖች መካከል ከእንበረምና ከዮካብድ ተወልዶ ህዝበ እስራኤል ነፃ እንዳወጣና ከዛ በኋላ ያው እሱ ሳይሻገር ወይም ደግሞ ወደ ከነአን ምድር ሳይገባ ኢያሱን ተክቶ እሱ መንገድ ላይ እንዳረፈና እንደተቀበረ ታሪኩ ይነገራል። ከዛ ኢያሱ ሙሴ የጀመረውን ነገር ጨርሶ እስራኤልን ምድረ ከነአንን እንዳሻገረና ርስትም እንዳከፋፈላቸው በስፋት በመጽሐፈ ኢያሱ ላይ በስፋት የምናገኝ ታሪክ ነው። ከዛ በኋላ ከነሱ በኋላ ያው በመሳፍንት ተዳድራለች። መሳፍንት በጣም በርካታ መሳፍንቶች በእስራኤል ላይ ነግሰው አስተዳድረዋታል። ከመሳፍንት በኋላ ደግሞ ነገስታት ተነስተዋል። ያው ነገስታቶቹ ሁላችንም እንደምናስተውለው ከመጀመሪያው ንጉስ ከሳኦል ጀምሮ ከሳኦል ዳዊት፣ ከዳዊት ሶሎሞን፣ ከሶሎሞን ሮብዓም እያለ ከዛ ሙሉ የሚቀጥለውን ታሪክ የምናገኘው ነው የሚሆነው። ከዛ በኋላ ሁላችንም እንደምናስተውለው እስራኤላውያን በእነሱ ክፋት በእነሱ ኃጢአት ወይም ደግሞ ለአምላካቸው ትእዛዝ ባለመገዛታቸው ምክንያት በአምላካቸው ትእዛዝ በማፍረሳቸው ምክንያት ወይም ደግሞ ለአምላካቸው ከመገዛታቸው መገዛት ትተው ለጣዖት በማምለካቸው ምክንያት አምላካችን ተቆጥቶ በብዙ ነቢያት ወደዛ እንደሚሰደዱ በነቢየ ልዑለ ቃል በኢሳይያስ ትንቢት ላይ በመግቢያው ላይ እንደምናነበው ምክንያት ጽሕፈቱም ሲናገር ኢሳይያስ ማለት ነው። በዛ ምክንያት እነሱ ወደዛ ወደ ሚጠት እንደሚሰደዱና ሚጠት እንደሚሆን በመግቢያው ላይ በደንብ ስፋት ተጠቅሶ የሚገኝ ነው። ስለዚህ እስራኤላውያን በራሳቸው ክፋት በራሳቸው ኃጢአት ምክንያት ለእግዚአብሔር ባለመስጠታቸው ምክንያት ወደ ባቢሎን ምድር እንደተሰደዱና የነቢያት ትንቢት እንደተፈጸመባቸው የሚናገር ነው። የሚመራቸውም ንጉሥ ሁላ ወደዛ እንደሄደና እንደተሰደደ በዛም ታስሮና ቤተሰቦቹና አጠቃላይ ዘመዶቹን ወደዛ ተወስዶ በምርኮ እንደሄደ ይታወቃል። ስለዚህ እስራኤላውያን ከግብፅም ከወጡ በኋላ በድጋሚ በባቢሎን ተማርከዋል። በባቢሎን ከተማረኩ በኋላ ደግሞ ከባቢሎን ከተመለሱ በኋላ ወደ 70 ዘመን የሚሆን በባቢሎን ኖረዋል። በባቢሎን ከኖሩ በኋላ ተመልሰው ወደ ሀገራቸው መጥተዋል። ከመጡም በኋላ ድጋሚ በፋርሶችም ተወረዋል። ከዛም በኋላ ደግሞ የመጨረሻው ኢየሱስ ክርስቶስ ወደዚህ በሚመጣበት ሰዓት የነበረው እስራኤል የነበረችው ማን ግዛት ስር ነበረ? በሮማውያን ቅኝ ግዛት ስር ነበረች ማለት ነው። ስለዚህ ሁሉ ታሪክ ያነሳሁላችሁ ለምንድን ነው? ከጥንት መሰረቱ ለመነሳት ያህል ነው። ታሪኩ በጣም ሰፋፊ ነገሮች አሉት፣ ግን አጠር አድርጌ ለማቅረብ ነው የሞከርኩት። ስለዚህ እስራኤል ጌታችን
አምላካችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት ላይ በሮም ቅኝ ግዛት ስር ነበረች ማለት ነው። ስለዚህ በሮም ቅኝ ግዛት ስር ነበረች። በሮም ቅኝ ግዛት ስር የሚነገረው ነገር ምን ነበረ? ያው የነቢያት ትንቢት አለ። የነቢያት ትንቢት እንዳለ ይታወቃል። አምላክ ይወለዳል፣ እስራኤልን ይቤዣል፣ እስራኤልን ያድናቸዋል፣ ከነበረባቸው ኃጢአት ቁራኛ ያወጣቸዋል፣ ነፃ ያወጣቸዋል የሚል ነገር በትንቢት ስላለ እነ ኢሳያስ እነሆ በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ብላ ትጠራዋለች፣ ትርጓሜው እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ የተናገረው ነገር አለ። ከዛ በተጨማሪ ደግሞ በዚህ በትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ የተነገረውን ነገር አለ። በተጨማሪ ደግሞ ሌሎቹም ነቢያት ተናግረዋል። እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚገደል ብዙዎቹ ነቢያት ቅዱስ ዳዊትን ጨምሮ ብዙዎቹ ነቢያት ተናግረዋል። ስለዚህ ይህንን ነገር መሰረት በማድረግ ነቢያት አባቶቻችን ብዙ ነገር ስለሱ የተናገሩት አምላክ እንደሚወለድ እንደሚመጣ ያውቁ ስለነበረ መቼም እንደሆነ በደንብ ይረዱ ስለነበረ በሊቃውንቶቻቸው አማካኝነት ይረዱ ስለነበረ ስለዚህ በተለያየ ጊዜ በተለያየ ዘመን ምን ይሆን ነበር? ቆጠራ ያደርጉ ነበር ማለት ነው። በተለያየ ዘመን ቆጠራ ያደርጉ ነበር። ምክንያቱም ያን ነገር ስለሚያውቁ ማለት ነው። አምላካችን እስራኤል ነፃ የሚያወጣው አምላክ ይወለዳል ተብሎ የሚነገር ትንቢት ስላለ ያን ነገር መሰረት በማድረግ ይህን ነገር በመጠበቅ ማለት ነው ጣሊያናውያን ወይም ደግሞ ሮማውያን ያ ነገር ያደርጉ ነበር። ስለዚህ ጌታን በሚመጣበት ሰዓት ላይ ድንግል ማርያም ለዮሴፍ ታጭታ በዮሴፍ ቤት ሳለች መልአኩ ቅዱስ ገብርኤል አብስሯት ባረገዘች ሰዓት ላይ ነው ቆጠራ ተደርጎ ከነበረችበት ከቤተልሔም ተነስታ ለቆጠራው እንደሄደችና በዛ ለቆጠራ በሄደችበት ምጧ መጥቶ አምላካችንን እንደወለደችው ያው ይታወቃል። በቤተልሔም እንደተወለደ ማለት ነው። ስለዚህ በዛ መሰረት ምጧ ከነበረችበት ቦታ ተነስታ ለቆጠራ በሄደችበት በቤተልሔም እንደተወለደ ታሪኩ በደንብ ይናገራል። ስለዚህ አንደኛው የሚነገረው ነገር ምንድነው? የአይሁዳውያን የሮም ነገስታት ጭካኔያቸውን በተመለከተ ነው። ያ ይሄ ጭካኔ የሚጀምረው ፊትም እንዳልነው አምላክ እንደሚወለድ ስለሚያውቁ ወይም ደግሞ እስራኤል ነፃ የሚያወጣውን አምላክ ይመጣል ተብሎ ስለሚነገርና ስለሚታሰብ የሚወለደው ሰው በሙሉ ያው በአይነ ቁራኛ ይከታተለው እንደነበረ በደንብ መታወቅ መቻል አለበት። ስለዚህ በዚህ መሰረት ሆኖ እያለ ነው አምላካችን የተወለደው። ከተወለደም በኋላ ያው ሰብአ ሰገል ሊሰግዱ ኮከብ እየመራቸው ሊሰግዱ ሄደዋል። ከሄዱ በኋላ ያው 2 ዓመት አካባቢ ነበረ ጌታ ከተወለደ። ከዛ በኋላ ሁላችንም እንደምናስተውለው በዚህ በማቴዎስ ወንጌል ምዕራፍ 2 ላይ ያለውን ቃል ሰብአ ሰገል አምላካችንን የተወለደው የአይሁድ ንጉሥ ወዴት ነው እያሉ እየሰገዱ ኮከብ እየመራቸው ወደ እስራኤል በደረሱ ጊዜ ያው በወቅቱ የነበረው ንጉሥ ሄሮድስ ነበረ። ያው ሄሮድስ ምንድነው ያደረገው? ጠየቁት። የአይሁድ ንጉሥ የተወለደው የአይሁድ ንጉሥ ወዴት ነው ብለው በጠየቁት ሰዓት ላይ አይ እኔም እኮ እንደሚወለድ አላቅም፣ ስለዚህ ካገኛችሁት ታሪኩን አጠር ለማለት ካገኛችሁት መጥቼ እንድሰግድለት ትጠቁሙኛላችሁ፣ ስትመለሱ በዚህ ተመለሱ ብሎ ይነግራቸዋል። ከዛ እነሱም እሺ ብለው ሄዱ። ከሄዱ በኋላ ኮከቡ እየመራቸው ሄደው ያው ልጁና እናቱና ልጁ አግኝተው ያው የሚገባው መባ ሰጥተው ወርቅ፣ ዕጣን፣ ከርቤ ገብረውለት ተመልሰዋል። ያው ሲመለሱ በራእይ በተነገራቸው መልአኩ በነገራቸው መሰረት በዛ አልተመለሱም፣ በሌላ አቅጣጫ እንደሄዱ መጽሐፉ በዚህ በማቴዎስ ወንጌል ምዕራፍ 2 ላይ በደንብ ይነግረናል። ስለዚህ ይሄን ሁሉ ታሪክ ያለው ለምንድን ነው? ከዛ በኋላ ያው ሄሮድስ ሁላችንም እንደምናስታውሰው ወደ 144,000 ሕፃናትን በክርስቶስ ምክንያት እንደፈጀ ታሪኩ 14,000 ሕፃናትን እንደገደለ ይታወቃል። ስለዚህ ሮማውያን በጣም ጨካኞች እንደነበሩ ክርስቶስ ሲመጣ በመጣበት ወራት በጣም ጨካኞችና አረመኔዎች እንደነበሩና የሚገዳደራቸው አምላክ እንደመጣ ወይም ነው እስራኤል የሚያድን የሚታደግ ነፃ የሚያወጣ አምላክ እንደመጣ ስላወቁ በሱ ምክንያት እሱን ለመግደልና እሱን ለማጥፋት ብዙ ሴራ አድርገው ነበረ። ግን ያው አምላካችንን የመሞቻው ጊዜ ወይም ደግሞ አዳምን ነፃ የሚያወጣበት ጊዜ ገና ስለሆነና ገና ስላልቀረበ ያ በጊዜ መሞትም ስለሌለበት ወደ ግብፅ እንደተሰደደና እሱም ብቻም ሳይሆን የነቢያት ትንቢት ለመፈጸም ወደ ግብፅ እንደሄደ
ይታወቃል። ስለዚህ በዚህ መሰረት የሁሉ ታሪክ ያለው ያነሳሁት ለምንድን ነው? እስራኤላውያን ነው ሮማውያን በጣም ክፉና ጨካኞች እንደነበሩ። ስለዚህ ጌታ በተወለደ ሰዓት ላይ ትልቁ የሚነሳው ታሪክ ምንድን ነው? እስራኤላውያን ነው ሮማውያን በጣም ጨካኞችና አረመኔዎች ህዝቦች የነበሩበት ዘመን ስለነበረ አንደኛው የሚነሳው ታሪክ ይሄ ስለሆነ ስለዚህ በዚህ መሰረት ነው። ከዛ ውጪ ክርስቶስም ያው አሳልፈው ሰጥተው ያው እንዲሰቀልም የነሱም ከአይሁዳውያን በተጨማሪ የነሱ እጅም እንዳለበት በደንብ መታወስ መቻል አለበት። ስለዚህ መታወቅ አለበት። ስለዚህ አንደኛው በጣም አረመኔ ጨካኞች እንደነበሩ አምላካችን ለመግደልም እንዳነሳሳቸውና እሱን ለማጥፋት ብዙ ነገር እንዳደረጉና በብዙ መልኩ ያው የሚታወቅ እንደሆነ በደንብ መታወቅ መቻል አለበት። ከዛ በኋላ ያው ቤተክርስቲያን ያሳድድ የነበረው ሰው ያው እነ ሄሮድስ አምላካችን ሲያሳድዱ ነበረ። እነሱን ካለፉ በኋላ የነሱ ምትክ ሆነው የተነሱትም ነገስታት ያው በሮም ቅኝ ግዛት ስለነበረች እስራኤል ያ ሁሉ ነገር ሲሆን አምላካችን የማዳን ስራውን ሰርቶ አልፏል። ወደ ሰማይ በአባቱ እቅፍ ተቀምጧል፣ አርጓል። ግን ካረገም በኋላ ያው የተመረጡ ቅዱሳን ሐዋርያት 12ቱም 72 ቅዱሳን አርድእትም ሲላላኩ የነበሩ ሌሎችም አገልጋዮችና ሌሎች ሰዎች በክርስቶስ ያመኑ ሰዎች ማለት ነው በብዙ ፈተና ያው እንዳለፉ ይታወቃል። በብዙ ፈተናዎችን አልፈዋል። ስለዚህ አንደኛው የሚነሳላቸው ነገር ምንድነው? ሮማውያን በጣም ጨካኝና አረመኔዎች እንደነበሩ በደንብ በታሪካችን የሚታወቅ ነገር ነው። ከዛ ውጪ ያው ሁሌም ስደትና መከራ በክርስቲያኖች ላይ ሲያደርጉ እናስተውላለን። ብዙዎቹ ሐዋርያቶች፣ ብዙዎቹ አርድእት፣ ብዙዎቹ በክርስቶስ ያመኑ ምዕመናን በሙሉ በሮማውያን አማካኝነት እና በአይሁዶች አማካኝነት ሲሰደዱና ሲሰቃዩ እንደነበረ በደንብ ማስተዋል ያስፈልጋል። ከመጀመሪያ ከሄሮድስ ጀምረን ስንመለከታቸው ሮማውያን በጣም አስቸጋሪ፣ በጣም አረመኔ፣ ጨካኝ ለነሱ አምልኮ ብቻ እንጂ ለሌላው እምነት ምንም ግድ የሌላቸውና ግድ የማይሰጣቸው እንደነበሩ የሚያሳይና የሚያሳብቅ ነገር ነው። ስለዚህ አንደኛው የሚነሳ ነገር ነው። ክርስቶስም ካረገም በኋላ ያው የተመረጡ ሐዋርያት በዚህ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቶች ያደርጓቸው ባለው አምላካዊ ቃል መሰረት ክርስቶስ ካረገ በኋላ ሐዋርያቶች ያው መንፈስ ቅዱስ ከተቀበሉ በኋላ ጌታችን ባረገ በ10ኛው ቀን መንፈስ ቅዱስ ተቀብለዋል። ከዛ መንፈስ ቅዱስ ከተቀበሉ በኋላ መንፈስ ቅዱስ ናዛዜ ነው፣ መንፈስ ቅዱስ መጽኔ ነው፣ መንፈስ ቅዱስ ያጸናል፣ መንፈስ ቅዱስ ያረጋጋል፣ መንፈስ ቅዱስ ይባርካል፣ መንፈስ ቅዱስ ኃይልና ብርታትን ይሰጣል። ያ ሁሉ የተደረገላቸው ሐዋርያቶች በተለያዩ ዓለማት ሄደው ክርስትናን እንዳስፋፉና ክርስትናን ሲያስፋፉ ግን ያው በዛ ጊዜ ኃያል የነበረችው ሮም ዓለምን ትመራ ስለነበረ በዛ ምክንያት መከራና ስደት፣ ስቃይና ሰቆቃ በክርስቲያኖች ላይ ወይም ደግሞ ባመኑ ሐዋርያቶችና በእነሱ ተከታዮች ላይ በጣም ስቃይና መከራ እንደደረሰባቸው ይታወቃል። ስለዚህ ከመጀመሪያው ከሄሮድስ ጀመርን። ሄሮድስ ካለፈም በኋላ ከአይሁድ ጋር ሆነው አምላካችንን አሳልፈው ሰጥተው ሰቅለውታል። እሱም ካረገ በኋላ ደግሞ የእሱ ተከታዮችም እንደዚሁ በክርስቲያኖች ላይ መከራ ሲያደርሱ እንደነበረ እናስተውላለን። ከዛ ክርስቶስም ካረገ በኋላ ያው የመጀመሪያው የሐዋርያት ጉባኤ የተደረገው በ50 ዓመተ ምህረት ላይ ነው። በ50 ዓመተ ምህረት ጉባኤ ሲደረግ የመጀመሪያው ታላቁ ሐዋርያ ቅዱስ ያዕቆብ ያው በኢየሩሳሌም ተገሏል። ገለውታል፣ በድንጋይ ወግረው ገለውታል። እሱም ብቻም አይደለም ቀዳሚ ሰማዕት ቅዱስ እስጢፋኖስንም ያው በክርስቶስ ስላመነ የክርስቶስ ሐዋርያ ደቀ መዝሙር ስለነበረ ቀዳሚ ሰማዕትም ተብሎ የተጠራው ቅዱስ እስጢፋኖስም እንደዚሁ ወግረው በአይሁዶችና በሮማውያን አማካኝነት ተባብረው ነው የገደሉትና ስለዚህ ይሄ አንደኛው ትልቁ የሚነሳው ታሪክ ነው። ስለዚህ በእነዚህ ሂደት ነው ጌታችን በተወለደበት ሰዓት ላይ የነበረው ሁነት የሮማውያን ጭካኔ የሚነሳበት ነው። ስለዚህ ምናልባት ይህን ካለ ሐዋርያው ቅዱስ ያዕቆብን ከገደሉት በኋላ በዚህ በ52 በ51 ዓመተ ምህረት አካባቢ ነው የተገደለው። ከዛ 68 አካባቢ ላይ ደግሞ ያው ሁላችንም የምናስተውለው በሐምሌ 5 ቀን የምናስባቸው ቅዱስ ጳውሎስና ቅዱስ ጴጥሮስን ያው በሮማ አደባባይ ላይ በራሳቸው ሀገር ለሐዋርያው ስብከት በሄዱበት ያው እንደገደሏቸውና ሰማዕት እንደሆኑ ይታወቃል። ከዛ በኋላ ደግሞ ልክ እሱን ከገደሉ በኋላ ያው እነሱ የገደሉት ኔሮን ነው የገደላቸው። ኔሮን ደግሞ ድጋሚ እነሱ መግደል ብቻ አላበቃም። ሁለተኛ ማን ገድሏል? ቅዱስ ወንጌላዊ ቅዱስ ሉቃስም በዚህ በጥቅምት 22 ላይ ስንክሳር ላይ እንደምናነበው ቅዱስ ሉቃስም ያው የቅዱስ ጴጥሮስና የቅዱስ ጳውሎስ ደቀ መዝሙር እንደሆነ ይታወቃል። ከ72ቱ አርድእት መካከልም አንደኛው ነው። ከዛ ደግሞ ከወንጌላ መካከል አንደኛው ነው። ስለዚህ ጌታችን ወንጌልን ሊያስተምር ወንጌልን ሊጽፍ የመረጠው ታላቅ ሐዋርያ ነው።
ቅዱስ ሉቃስ ባለመድኃኒት ነው። ቅዱስ ሉቃስ ባለ ስዕል ነው፣ ስዕል ይስላል። ባለመድኃኒት ነው፣ ወንጌላዊ ነው። የሁሉ ታሪክ ያለው የሁሉ ነገር ያለው አባት ነውና ስለዚህ ወደ ቅዱስ ጳውሎስና ቅዱስ ቤቱ ከተገደሉ በኋላ ከተወሰነ ጊዜ በኋላ የእነሱን ስራ ሸፍኖ ይሰራ ስለነበረ ያው እሱንም እንደዚሁ ኔሮን ቄሳር እንደገደለው በደንብ ማስተዋል ይቻላል። ከዛ ውጪ እነ ድምጥያኖስን እነ ቅዱስ ዮሐንስን ወንጌላዊን ያስገደለ ድምጥያኖስ ነው። ከዛ ውጪ ደግሞ እነ ተራጃን ደግሞ ሁላችንም እንደምናስተውለው በተለይ ክርስቲያኖችን በክርስቲያኖችን በጣሊያን በሮም ስቴዲየሞች ላይ ውስጥ እየከተተ ከአንበሶች ጋር የሚያታግል ታላቅ ሰው ነበር። ይሄ ንጉስ በጣም አስቀያሚ፣ በጣም ክርስቲያኖችን ያስጨፈጨፈ ንጉስ ነው። ከዛ ውጪ ያው በዚህ ዘመን የተገደሉት ታላቁ ሐዋርያው የቅዱስ ጴጥሮስ ደቀ መዝሙር የነበረው ታላቁ ቅዱስ አግናጤዎስ በዚህ ጊዜ እንደተገደለ ይታወቃል። በተለይ ከዛም በኋላ እነ ቅዱስ ፖሊካርፐስም በዚህ ዘመን እንደተገደሉ በደንብ ይታወቃል። ስለዚህ ትራጃንም በጣም የተረገመ ሰው እንደሆነ ይታወቃል። ከዛ ውጪ ማርቆስ አውሬሊዮስ የሚባለውም እንደዚሁ፣ ዳኪዎስም መሀል አለፍ አድርጌ ነው ማነሳላችሁ። ዳኪዎስ ነበረ። ዳኪዎስም በጣም አስቀያሚ ክርስቲያኖች በዓለም ላይ እንዲጠፉ ያወጀ ሰው ነው ማለት ነው እና በጣም ከባድ ሰቆቃ ያደረሰ ሰው ነው። ከዛ ውጪ መክስሚያኖስ ነው። መክስሚያኖስም እንደዚሁ በጣም የተረገመ በጣም ክርስቲያኖችን ያስጨፈጨፈ ታላቅ ሰው ነው፣ ንጉስ ነው። ከዛ የመጨረሻው ዲዮቅልጥያኖስ ነው። ዲዮቅልጥያኖስም እንደዚሁ ከነ ዳኪዎስ ከነ መክሲሚያኖስ ከነ ማርቆስ አውሬሊዮስም ከነ ተራጃንም በባሰ መልኩ በዓለም ላይ ክርስቲያኖች መጥፋት አለባቸው፣ አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ ብሎ አዋጅ ያስነገረ ታላቅ አረመኔ ጨካኝ ንጉስ ነውና ስለዚህ ይሄ ንጉስም እንደው በመጨረሻ አካባቢ እንኳን ሲሞት ሰዎች መጥተው ሲጠይቁት በጣም በደዌ ተይዞ መጨረሻ ላይ ምንድን ነበር ያለው? አባቶች ሲናገሩ የሰማሁትን ነውና ምንድን ነበር ያለው? እንደው እግዚአብሔር አምላክ ቢምርህ ከዚህ ከያዘህ ደዌ ብትፈወስ ምን ታደርግ ነበረ? ምን ትሆን ነበረ ሲባል ምን ቢመልስ ጥሩ ነው? በጣም የተረገመ ሰው ስለነበረ በክርስቲያኖች ላይ ማደርገውን ጫናና መግደል እጥፍ አድርገው ነበር ብሎ ነው የመለሰው። ስለዚህ በጣም አረመኔ ጨካኝ ሰው እንደነበረ የሚያሳይ ነው። ስለዚህ አጠቃላይ ሮማውያን በጣም ጨካኞችና አረመኔዎች እንደነበሩ ከክርስቶስ ልደት በኋላ ያለው የክርስትናው ነገር ስናነሳው ከዚህ ጋር የተያዘ ነገር እንደሆነ በደንብ መታወቅ መቻል አለበት። ከዛ ውጪ ሁለተኛው የሚነሳው ነገር ምንድነው? የሮማውያን ጭካኔ እንዳለ ሆኖ ሁለተኛው የሚነሳው ነገር ምንድነው? የጣዖት አምልኮ በዓለም ላይ መስፋፋት ነው። ለምንድነው? ክርስትናውም እንደሰፋ ሁሉ ክርስትናው እየሰፋ ነው። በዛው ልክ ደግሞ ሮማውያን ጣዖትን ያስፋፉ ነበር ማለት ነው። ጣዖትን ያስፋፉ ነበር። በተለይ በፀሐይ፣ በጨረቃ፣ በከዋክብት በተለያዩ አንዳንዶቹ ደግሞ ባልታወቁ ያልታወቁ ጣዖታትም እንደነበሩ አማልክት እንደነበሩ በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 23 ላይ ተጠቅሶ የምናገኘው ነገር አለ። ስለዚህ አንዳንዶቹ ደግሞ ያልታወቁ አማልክትን ያመልኩ ነበር ብሎ ሐዋርያው ሉቃስ በዚህ በሐዋርያት ሥራ ምዕራፍ 17 ቁጥር 23 ላይ በደንብ ገልጾልን እናገኘዋለን። ስለዚህ በዚህ መሰረት የነበሩ ናቸው። ክርስቶስ ሲወለድ ዓለም በዚህ መሰረት የነበረችበት ሁኔታ ክርስትናው እየሰፋ ባለበት ሁኔታ ጣዖታትን በመንግስታዊ አዋጅ ምክንያት እየሰፉ ክርስትናው እንዲጠፋና ሰማዕት እንዲሆኑ ብዙዎቹ ክርስቲያኖች እንዲጠፉ የተፈለገበትን የታወጀበት ዘመን ስለነበር አንደኛው ይሄ ነው። ከዛ ውጭ ሶስተኛው የሚነሳው ነገር ምንድነው? የግሪኮች ፍልስፍና ነው። ያው ሁላችንም እንደምናስተውለው ግሪክ በፍልስፍና በጣም የታወቀች ናት። ስለዚህ ዓለም በዛች ሰዓት ክርስቶስ በመጣበት ሰዓት ላይ የነበረበት ሁኔታ ስንመለከት አንደኛው የሚነሳው ነገር የግሪኮች ፍልስፍና ነው። የግሪኮች ፍልስፍና ሁላችንም እንደምናስተውለው እነ ቅዱስ ጳውሎስም ሄደው በሚያስተምሩበት ሰዓት ላይ በጣም ፈተና የሆነባቸው ነገር እንደነበረ በደንብ ይታወቃል። ወደ ቆሮንቶስ የጻፈው መልእክቱ ላይ አንደኛው ሁለተኛም ስናነበው መግቢያው ላይ ለምን እንደጻፈው ሲናገር ያው በፍልስፍና የተዋጠውን የግሪክ ማህበረሰብ ወደ ክርስትናው ለማምጣት በአቴና የነበረውን የፍላስፎች መናኸሪያ ክርስትና ገብቶ ለማጥለቅለቅና በክርስትናው ለማስተማር ብሎ ቅዱስ ጳውሎስ ወደዛ ገብቶ ያው አሪዮስፋጎስ በተባለ ቦታ ላይ እንዳስተማረና ከዛም በአሪዮስፋጎስ የነበረውን ፈላስፎች ወደ ክርስትና እንዳመጣቸው በደንብ ይታወቃል። ስለዚህ በዚህ መሰረት የግሪኮች ፍልስፍና በዓለም ላይ በጣም ትልቅ የናኘበትና የግሪክን ቋንቋ በዓለም ላይ በጣም የተስፋፋል። በተለይ ጽርዕ ቋንቋ ከዕብራውያን ቀጥሎ በጣም አዲስ ኪዳን የተጻፈበት ቋንቋ ነውና ስለዚህ ይሄ ቋንቋ በዓለም ላይ በጣም የናኘ ቋንቋ ነውና ስለዚህ የግሪኮች ጽርዓውያን ማንጽርዎች የጽርዕ ቋንቋ በዓለም ላይ በጣም ትልቅ ሰፊ ቦታ የነበረው ስለነበረ
ለማስፋፋትም ቋንቋቸው ስለነበረ ለማስፋፋትም የእነሱን ባህል ለመጫን በዓለም ላይ ፍልስፍናቸውን በዓለም ላይ ለመጫን ትልቅ እድል ስለነበራቸው ግሪኮች አንደኛው የሚነሳው ነገር ይሄ እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ አንደኛው ሶስተኛ ደረጃ የሚነሳው የግሪኮች ፍልስፍና እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ አራተኛው ነገር ምንድነው? የአይሁዳውያን እርስ በርስ መከፋፈል ነው። አይሁዳውያን እርስ በርስ ተከፋፍለዋል። ያው ጌታችን ሲመጣ አይሁድ በተለያየ መንገድ ነበረች ነው የሚባለው። በተለያየ መንገድ ማለት ነው። አይሁዳውያን በተለያየ መልኩ ተከፋፍለው ነበረ። ግማሹ የሮማውያን ባህል የሚደግፍ፣ ግማሹ ደግሞ ሮማውያን የሚቃወም፣ ግማሹ ደግሞ ማይቃወምም መሀል ሰፋሪ የሆኑ፣ ግማሹ ክርስቶስን መምጣት የሚጠብቅ፣ ግማሹ የተለያየ ነገር የነበረበት ሁኔታ ስለነበረ ቡድኖቹን ስማቸው ያው የሚታወቅ ነውና ሰዱቃውያን አሉ፣ ፈሪሳውያን አሉ፣ እስያውያን አሉ፣ ያቡሳውያን አሉ፣ ጸሐፍት አሉ፣ ሳምራውያን አሉ። በጣም በብዙ መልኩ የተከፋፈለች ናት። ስለዚህ እስራኤል በዛች ሰዓት ክርስቶስ በመጣበት ሰዓት ላይ በእነዚህ ቡድኖች እንደተከፈለች ለክርስትናው ማነቁም እንደሆኑ ማለት ነው። ለክርስትናው በጣም ትልቅ ፈተና እንደነበሩ ይታወቃልና ስለዚህ ፈሪሳውያን፣ እስያውያን፣ ሰዱቃውያን፣ ሄሮድሳውያን፣ ጸሐፍት፣ ሳምራውያን፣ ሰዶማቃውያን ደግሞ ሌላ ዚሮታውያን የሚባሉ አሉ፣ ደግሞ ታጋዮች እንደማለት። ስለዚህ እነዚህ በሙሉ የነበሩበት ዘመን ነው። ስለዚህ አንድ ጌታ ሲመጣ የነበረበት እስራኤል የነበረችበት ሁኔታ አንደኛው በተለያየ ቡድኖች ተከፍላ እንደነበረችም በደንብ እንድናስተውል ያስፈልጋል። ስለዚህ በዚህ መሰረት ጌታ ሲመጣ በእነዚህ ነገሮች ሁሉ የተከበበች ዓለም እንደነበረች በደንብ እንድናስተውለው ያስፈልጋል። ከዛ ውጪ አጠቃላይ የዓለም ሁኔታ ስንመለከተው አጠቃላይ በዓለም የነበረው ሁኔታ ስንመለከተው ዓለም ያው ከእስራኤልና ከኢየሩሳሌም ከእስራኤልና ከኢትዮጵያ ውጪ ያው ሌላው ዓለም የክርስቶስን መምጣት በደንብ አያውቅም ነበረ ይባላል እና ክርስቶስ ወደዚህ ምድር እንደመጣ ሌላውን ዓለም በደንብ አያውቅም ነበረ። ያው ለምንድን ነው ያነሳውበት ምክንያት እስራኤል ጌታ የተወለደባት ናት። ያ ሁሉ ስራ የሰራባት ናት። ነቢያት ትንቢት የተናገሩባት ናት። ቀደምት አበው አብርሃም፣ ይስሐቅ፣ ያዕቆብ ከዛም በኋላ 12 ነገድ እስራኤላውያን ወደ ግብጽ ከሄዱ በኋላ ሲመለሱ የነበረው ነገር በሙሉ የሚታወቅ ነገር ነው። ስለዚህ ያ ሁሉ የሆነው በኢየሩሳሌም በእስራኤል ነው። በእስራኤል የተፈጸመ ታሪክ ነው። እነ ቅዱስ ዳዊትም እነ ጠቢቡ ሰለሞንም ከዛ በኋላ እነ የሮብዓምም ሲነክሱም እዛው እስራኤል ውስጥ ነው። ስለዚህ በዚህ መሰረት እስራኤላውያን ብቻ ነበረ እስራኤላውያን ናቸው ታሪኩ በደንብ የታሪኩ ባለቤት የሚሆኑት የክርስቶስ መምጣት በደንብ የሚያውቁት እነሱ ናቸው። ከዛ ውጭ ደግሞ ኢትዮጵያውያንም ጭምር ኢትዮጵያውያን ያውቁ እንደነበረ ይታወቃል። ምክንያቱም የአዳምን ተስፋ በኢትዮጵያ ውስጥ ተሰብኮም ስለነበረ አምላካችን ወደዚህ ምድር እንደሚመጣ ባነሳናቸው ታሪኮችም ለማንሳት ሞክረናል። ስለዚህ ያ ታሪክም ስለሚታወቅ ፊትም እንዳነሳሁት ከሰባ ሰገል መካከል አንደኛው ያው የኢትዮጵያ ሰው እንደነበረ በደንብ ይታወቃል። ስለዚህ አንደኛው በዚህ ምክንያት ኢትዮጵያውያን ያው ለአምልኮተ እግዚአብሔር ሁሌ በዓለ ፋሲካን ለማክበር በኢየሩሳሌም በዓመት 2 ጊዜ ይወጡ እንደነበረ ይታወቃል። ስለዚህ በዚህ መሰረት ኢትዮጵያውያን በዓለ ፋሲካን ለማክበር በሄዱበት ሰዓት ላይ ጌታም እንደመጣና እንደተወለደ ሰምተውም እንደነበረ ይታወቃል። ስለዚህ ሰባ ሰገልም ያንን አይተው ነው ከሰባ ሰገል አንዱ የሆነው ኢትዮጵያዊው ሄዶ ከሰባ ሰገል ጋራ ለአምላክ ወርቅ፣ ዕጣንና ከርቤ እንዳቀረበ ወይም ደግሞ ወርቁ ለመንግስቱ እንዳቀረበ ይታወቃል። ስለዚህ በዚህ መሰረት አንደኛው የሚነሳልን ታሪክ ይሄ ነው። ከዛ ውጪ ደግሞ የሚነሳልን ታሪክ ምንድነው? ኢትዮጵያውያን ያው ቅዱስ ዮሐንስ አፈወርቅም እንደተናገረው ቅዱስ ዮሐንስ አፈወርቅ ምን ብሏል? በበዓለ 50 መንፈስ ቅዱስ ለሐዋርያት በወረደ ጊዜ ኢትዮጵያውያንም እንደነበሩበት ተናግሯል። ከዛ ውጪ ደግሞ ምናልባት ኋላ በደንብ በሌላኛው በ9ኛው ቪዲዮ ትምህርት ማነሳላችሁ ስለ ጃንደረባው ባኮስ የምናነሳው ነገር ነው። ስለዚህ አንደኛው የሉቃስ ወንጌል የሐዋርያት ሥራ ምዕራፍ 26 ላይ የተጠቀሰው ነገር ይሄ ነው። ስለዚህ ሐዋርያው ጃንደረባው ኢትዮጵያዊ ጃንደረባ በዲያቆኑ በፊልጶስ እንደተጠመቀ ይነገራል። ስለዚህ አንደኛው ታሪካችን ይሄ ነው። ስለዚህ ኢትዮጵያውያን ቀደም ብለው ከእስራኤል በመቀጠል ክርስትናው የተቀበሉ የአምላክ መወለድ የአምላክ ወደዚህ ምድር መምጣት ያወቁ ኢትዮጵያውያን ናቸው። ስለዚህ ሌላው ዓለም ግን ምናልባት ሐዋርያት ገና ስላልደረሱ ገና ሐዋርያት ስላልሄዱለት ስላላወቁ ስላላስተማሩት በተለያየ ዓለም በተለያየ አምልኮ በተለያየ ነገር ውስጥ የነበረ ስለሆነ ያ ያልተነገረውና ያልተሰበከለት ስለሆነ ሌላው ዓለም የማያውቅበት መንገድ ነበረ። ያው ታሪክ ጻፊያንም በቤተክርስቲያን ታሪክም የሚታወቅ ነገር ነው። አንደኛው እሱ ነው። ከዛ ውጪ የአይሁድ ልዩ ልዩ ቡድኖች ስለ ኢየሱስ ክርስቶስ መምጣት ቢያምኑም አምላክነቱን አይቀበሉትም ነበረ። ሎቱ ስብሐት
ያው ለሱ አሁን ለምሳሌ ፊትም እንዳነሳ ነው አይሁዳውያን በተለያየ መንገድ ወይም እስራኤላውያን በተለያየ ቦታ ተከፋፍለው እንደነበሩ ይታወቃል። ሰዶቃውያን አሉ፣ ፈሪሳውያን አሉ፣ ሰያውያን አሉ፣ ያቡሳውያን አሉ፣ ሳምራውያን አሉ፣ ጸሐፍት አሉ። ስለዚህ እነዚህ በሙሉ የተለያየ አመለካከት የነበራቸው ናቸው። ወደዚህ ምድር መምጣቱን ያውቃሉ፣ እንደተወለደም ያውቃሉ፣ ከድንግል ማርያም እንደተወለደም ያውቃሉ። ግን አምላክነቱ ግን አይቀበሉም ነበር። ለምሳሌ አሁን ሎቱ ስብሐት ለእሱ ክብር ይግባውና አምላካችን ምን ይሉት ነበረ? እሱ እኮ አናውቀውም እንዴ? እናቱ ማርያም አይደለችም እንዴ? የተወለደው በቤተልሔም አይደለም እንዴ? ቤተልሔም እኮ የተናቀች ቦታ ናት፣ የተናቀች ስፍራ፣ የድሆች መንደር ናት። ስለዚህ ከድሆች መንደር የተወለደ የጠራቢው የዮሴፍ ልጅ አይደለም እንዴ? አባቱ እኮ ጠራቢ ነው፣ ጣውላ የሚሰነጥቅና ጣውላ የሚሰራ አባቱ እሱ አይደለም ወይ? እናቱ ደግሞ ማርያም አይደለችም ወይ? አናቃቸውም ወይ ብለው አናቀውም ወይ ብለው ሲናገሩ ሲነቅፉት ነበር። ስለዚህ እሱ ግን ከአብርሃም በፊት ነበር ብሎ ይመልስላቸው ነበር። ይሄ ነገር አላስተዋሉ። ስለዚህ አንደኛው የሚነሳው ነገር ምንድነው? እስራኤላውያን ለአምላክነቱን አለመቀበላቸው፣ መወደዱን አምነዋል፣ ግን አምላክነቱን አለመቀበላቸው የሚነሳበት ታሪክ ነው ማለት ነው። አንደኛው ታሪክ ይሄ ነው። ከዛ ውጪ ያው የዓለም ሕዝብ የሚይዘው የሚጨብጠው የጠፋበት ጊዜ ሰላምና ፍቅር አንድነት ያጣበት ዘመን ነበረ። ለምንድን ነው ይሄ የሆነበት ምክንያት? ሮማውያን በጣም አስጨናቂዎች ናቸውና፣ ስለዚህ ዓለም በጣም ተጨንቃ ነበረ በዛ ዘመን ማለት ነው። ሮማውያን በጣም አስጨንቀው ነበር ዓለም የሚገዙ ነበርና በዛ ምክንያት ዓለም ጭንቅ ጥብብ ያለችበት ጊዜም እንደነበረ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ አብዛኛው የህዝብ ከተጎሳቆለ ህይወት በኃጢአት በጨለማ ይኖር የነበረበት ጊዜም እንደነበረ በደንብ መታወስ ብቻ አለበት። ስለዚህ አብዛኛው ዓለም በጨለማ በኃጢአት ዓለም በጣዖት ዓለም በቃ አምላክ የማያውቅበት ስለ አምላክ ያልተነገረበት በጣዖት የሚኖርበት ከእስራኤልና ከተለያዩ ከኢትዮጵያ ውጭ ሌሎች ሀገሮች በሙሉ በጨለማ የነበሩበት ዘመን ነበረ። ወይም ደግሞ በጣም አምልኮተ እግዚአብሔር የነበረባቸው በውሃ የሚያመልኩ በጨረቃ የሚያመልኩ በከዋክብት የሚያመልኩ በውሃ የሚያመልኩ በጨለማ የሚያመልኩ በዘንዶ የሚያመልኩ በተለያየ በእንስሳት በአዋፍ የሚያመልኩበት የነበረበት የሚመለክበት ጊዜ ነበርና ስለዚህ ይሄ ጊዜ ዓለም ላይ በጣም በቃ ክርስትና ወይም ደግሞ በጣም የአምልኮተ እግዚአብሔር ያልነበረበትና ዓለም በተለያየ መንገድ የነበረችበት ዘመን እንደነበረ በእነም እንድናስተውለው ያስፈልጋል። ከዛ ውጪ ሌሎችም ሰዎች ምናልባት በዚህ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ በጨለማ የሄደ ሕዝብ ብርሃን አየ ብሎ ነብየ ልዑል ቅዱስ ኢሳይያስ ሲናገር በጨለማ የሄደ ሕዝብ ብርሃን አየ ብሎ ትንቢት ተናግሯል። ይሄ ትንቢት ምንድነው? ምናልባት ክርስቶስን መምጣት ገና ክርስቶስ ሊመጣ 700 ዓመት ሲቀረው የነበረ ነብይ ነው። ይሄ ነብይ በነገራችን ላይ በጣም ቅዱስ ወንጌላዊ ነብይ ተብሎ ይጠራል። ወንጌላዊ ነብይ ብለው ይጠሩታል። ሐዲስ ሐዋርያ ወይም ደግሞ ሐዋርያዊ ነብይ ተብሎ ይጠራል። ይሄ ሰው በጣም የሚገርም አባት ነውና የሚገርም ጸሐፊ ነው፣ የሚገርም ትንቢት ተናጋሪ ነው። ፊትም እንዳልኳቸው እስራኤላውያን ወደ ግብጽ ወደ ባቢሎን እንደሚሰደዱ ተናግሯል፣ እንደሚመለሱ ተናግሯል። ከዛ ውጪ ደግሞ ስለ ክርስቶስም ብዙ ነገር ተናግሯልና ስለዚህ በጨለማ የሄደ ሕዝብ ብርሃን አየ ብሎ ምክንያቱም በጨለማ ነበረች ዓለም፣ ግን ብርሃኗ ማን ነው? ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሎ እንደተናገረው አነ ውእቱ ብርሃኑ ለዓለም እንዳለ ስለዚህ አምላካችን ብርሃን ሆኖ እንደመጣና ብርሃን እንደሆነ ለዓለም ብርሃን እንደሆነ የታወጀበት ዘመንም እንደነበረ በደንብ ማስተዋል ያስፈልጋል። ስለዚህ ይሄን ብርሃን ያው በጨለማ የነበረውን ሕዝብ ወደ ብርሃን ሊወስድ ወደ ብርሃን ሊያወጣ ከነበረበት ድቅድቅ ጨለማ ህይወት ወደሚደነቀው ብርሃን ሊያወጣ አምላካችን ወደዚህ ምድር እንደመጣ የሚነገርበት ዘመን ስለነበረ ይሄ ዘመን አንደኛ የሚነሳልን ታሪካችን ይሄ እንደሆነ በደንብ እንድናስተውለው ያስፈልጋል። ስለዚህ በዚህ መሰረት የዓለም ተስፋ የሆነው ክርስቶስን ወደዚህ ምድር መጥቶ እንደተወለደና ለዓለም ብርሃን እንደሆነ ይታወቃል። ስለዚህ ያው የጥልን ግድግዳ ሊያፈርስ ሰላምና ፍቅርን ሊሰብክ ሊፈጽም አካላዊ በአካል ተገልጦ ያው ዓለምን እንደሚያድን የተገለጠበትና ከኛም ጋር ሊዋሃድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሊወለድ ወደዚህ ምድር እንደመጣ የሚነገርበት ታሪክ እንደሆነ በደንብ እንድናስተውለው ያስፈልጋል። ከዛ ውጪ የመጨረሻው ያው የክርስቶስ መወለድ ነው ብያቸዋለሁ፣ ፊትም አንስቼዋለሁ። ክርስቶስ የተወለደው ያው በአውግስጦስ ቄሳር በሮም ምንድነው? ይሄ በደንብ እንድናስተውለው የሚፈልገው ነገር እዚህ ጋር ምንድነው? ክርስቶስ የተወለደው አውግስጦስ ቄሳር በሮም፣ ሄሮድስ በገሊላ፣ ባዜን በኢትዮጵያ ነግሰው ሳለ ጌታ ተወለደ። ሊቀ ካህኑም አኪንም ነበር ማለት ነው። ስለዚህ የኢትዮጵያው ንጉስ በዛ ጊዜ ማን ነው ማለት ነው? ባዜን ነው ማለት ነው። በዛ ጊዜ ጌታ ሲወለድ ባዜን ነው። ባዜን ምናልባት ጌታ ከመወለዱ በፊት ወደ 8 ዓመት ከተወለደ በኋላ 9 ዓመት ነው የነገሰው።
ወደ 17 ዓመት የሚሆን ኢትዮጵያ ውስጥ እንደመራ በታሪካችን ተጽፎ የሚገኝ ነገር በተለይ በዚህ በዜና መዋዕላችን ላይ በነገስታት ታሪክ ላይ በደንብ ተጽፎ የሚገኝ ታሪክ ነው። ስለዚህ በሁለቱም በዘመነ ብሉይም ነበረ በዘመነ ሐዲስም ነበረ። ይሄ ንጉስ በጣም የተዋጣለት የሚገርም ንጉስ ነውና ስለዚህ የክርስቶስን መወለድ በደንብ የተናገረ ጃንደረባውን ልኮ ያው ኢየሩሳሌም ልኮ እንዲሰግድና የአምላክ መወለድም እንዲናገር እንዲሰብክ ያስተማረ ታላቅ ንጉስ ነው። ስለዚህ ይሄ ንጉስ በጣም የሚገርም ንጉስ እንደነበረ በደንብ እንድናስተውሉ ያስፈልጋል። ስለዚህ ጌታ ሲወለድ ኢትዮጵያ በንጉስ ባዜን ስር እንደነበረች ሁላችንም እንድናስተውል ያስፈልጋል። በተለይ ከ8 ዓመት ዓለም ጀምሮ ከ8 ዓመት ዓለም ያው ክርስቶስ ሲወለድ 8 ዓመት ከሆነ በኋላ 9 ዓመት ጨመረና በአጠቃላይ 17 ዓመትን ኢትዮጵያ የመራ ንጉስ ነው። ያው ከዛ በኋላ ታሪኩ በሌላ ጊዜ በደንብ የምናየው ይሆናል። አንደኛው የሚነሳልን ታሪክ ይሄ ስለሆነ በደንብ እንድናስተውሉ ያስፈልጋል። ስለዚህ ንጉስ ባዜን ኢየሱስ ክርስቶስ ክርስትናን ከመሰረተ በኋላ ይህ የክርስትና እምነት ከዓለም ጫፍ እስከ ጫፍ ድረስ ለሁሉም ህዝብ እንዲያስተምሩ እንዲያሳምኑ ሐዋርያት 72ቱን አርድእትን ስልጣን ሰጣቸው። ከነዛ መካከል ያው በሐዋርያት ሥራ ምዕራፍ 6 ላይ እንደምናገኘው 7 ዲያቆናት ተመርጠዋል ሐዋርያትን እንዲያገለግሉ። ምክንያቱም ወደ ክርስትና የሚመጣው ህዝብ በጣም እየበዛባቸው ሲሄድ ቅዱሳን ሐዋርያት የሚያስተናግድላቸው የሚመጣውን መባ የሚሰበስብላቸው ረድ የሚሆናቸው የሚያገለግላቸው ሰው መምረጥ ስለነበረባቸው ከህዝቡ አስፈቅደው ህዝቡ ያመነባቸውን 7 ዲያቆናት ተመርጠዋል። ከነዛ ዲያቆናት መካከል አንደኛው ዲያቆኑ ፊልጶስ ነው። ይህ ፊልጶስ ከ72ቱ አርድእት መካከል አንደኛውም ጭምር እንደሆነ በደንብ እንድናስተውል ያስፈልጋል። ስለዚህ የዚህ የንጉስ ባዜን ሰው የሆነ ነው። ወይም ደግሞ የንጉስ ባዜን ያው አምላካችን መወለዱን በደንብ ያውቃል። ምክንያቱም 70 ሰገል ልኳቸዋል። 70 ሰገል ልኳቸው ተመልሰዋል። አምላክ መወለዱን የደስታ ብስራት የሆነውን ወይም ደግሞ መባቸውን አቅርበው ተመልሰዋል። ስለዚህ ይሄ ንጉስ ይሄ ነገር ያውቃል። ለሀገሩም ህዝብ ያው አምላክ መወለዱንም አስተምሯል። ስለዚህ በብሉይ ስርዓትም የነበረ ነው። አምልኮተ እግዚአብሔር የሚፈጽም ነው። ከዛ ደግሞ ያው አምላክ መወለዱን ደግሞ በላከው 70 ሰገል መካከል በአንደኛው አውቋል። ስለዚህ ይሄ ንጉስ አጠቃላይ የአምላክ መወለድን በደንብ የሚያውቅ ስለሆነ የሚያውቅ ነው ማለት ነው። ስለዚህ በዚህ መሰረት ይሄ ንጉስ በጣም ትልቅ ንጉስ ለክርስትናው መሰረት ትልቁ አንደኛው የሚነገርልን ታሪካችን ይሄ ነው። ስለዚህ ለክርስትናው ወደ ኢትዮጵያ መግባትም ወደ ኢትዮጵያ መስፋፋትም አንደኛው የሚነሳልን ታሪካችን ይሄ ነው። ስለዚህ አንዳንዴ ክርስትናው እንደው በኢትዮጵያ አልተሰበከም ወይም በኢትዮጵያ እንደዚህ በዚህ ጊዜ መጣ በዚህ ጊዜ ብለው የሚናገሩ ሰዎች ይሄ በጣም ፍጹም የሆነ ስህተት ስለሆነ በደንብ እንድናስተውለው የሚያስፈልጋል። በኋላ ሌላ ጊዜ በደንብ መጣበት ይሆናል። ስለዚህ ይሄ ንጉስ በዚህ መሰረት ክርስትናን በዓለም ላይ አሳወቁ አሳለፉ ሐዋርያት ናቸው። ይህ የክርስትና እምነት በሐዋርያት በአርድእት በሐዋርያን አበው በሊቃውንት በካህናትና በመምህራን በክርስቲያኖች በነጋዴዎች በእንግዶች ወዘተ በዓለም ላይ ሊስፋፋ ችሏል ማለት ነው። ስለዚህ ምናልባት ሲኮንሱን ለመጠበቅ ያው ክርስቶስ ሐዋርያትን መረጠ፣ ክርስቶስ አስተማረ፣ ሐዋርያት ተማሩ። የተማሩት ትምህርት በዓለም ላይ እነሱ አስተማሩ። የነሱ ረዶች ደግሞ ወይም የ12 ሐዋርያት ረዶች ደግሞ አሉ። እነዚህ ሐዋርያውያን አበው የምንላቸው ሐዋርያት መስለው ሐዋርያ የሆኑ ማለት ነው። ለምሳሌ እነ ቅዱስ ፖሊካርፐስ፣ እነ አግናጢዮስ፣ እነ ሰማዕቱ ዮስጢኖስ፣ እነ ሄርማ፣ እነ ፓፒያስ፣ እነ ዲዮግኒተስ የሚባሉት እነዚህ በሙሉ እነዚህ ሐዋርያውያን አበው ይባላሉ። የሐዋርያትን ስራ ተክተው ሐዋርያ የሆኑ ናቸው ማለት ነው። የሐዋርያትን ስራ ሙሉ ለሙሉ እንዳይቋረጥ ያደረጉ ያሳወቁ ናቸው። ከዛ በኋላ ዘመነ ሰማዕታትም ድረስ በዛ ጊዜም እንደነበሩ አንዳንዶቹ ሰማዕት ሆነዋል። በስነ ስርዓት የሞተም የለም። ስለዚህ በዚህ መሰረት በዓለም ላይ ክርስትናው እንዲስፋፋ ትልቅ ሚና ተጫውተዋል። ከዛ ውጭ ደግሞ ነጋዴዎችም እንደዚሁ ለክርስትና መስፋፋት ትልቅ ሚና ነበራቸው። ክታብ ተጽፎ ይላክላቸው ተጽፎ ይሰጣቸዋል። ወደ ሀገራቸው ይመልሳሉ፣ ይወስዳሉ። በሀገራቸው ደግሞ ይነበብና ክርስቲያኖች አምነው ተጠምቀው ክርስቲያን ይሆኑ እንደነበሩ ያው በስፋት የሚነገርበት ታሪክ ስለሆነ አንደኛው የሚነሳው ታሪክ ምንድነው? ክርስቶስ ወደዚህ ምድር ሲመጣ ዓለም ምን ነበረች የሚለው ነገር በጥቂቱም ቢሆን ለማንሳት የሞከርኩበት ትምህርቴን ታሪኩን በዚህ መሰረት ለመጨረስ እሞክራለሁ። አምላካችን በቸርነቱ በምሕረቱ በይቅርታ ጎብኝቶ ስላስተማረን ስለመከረን ስሙ የተመሰገነ የከበረ ይሁንልን። አሁንም በታሪክ ማወቅ ብቻ ሳይሆን ያው በታሪካችን አውቀን ተጠቅመን ሕይወት የሆነውን ቃሉ ሰምተን የመንግስቱ ወራሽ የክብሩ ወራሽ እንዲያደርገን የአምላካችን ቅዱስ ፈቃድ ይሁንልን። ያው የሰው መጨረሻው ሲያምር ነውና መልካም አምላካችን ቅዱስ እግዚአብሔር በቸርነቱ በምሕረቱ በይቅርታው
ጎብኝቶ ለንስሐ ሕይወት አብቅቶ የመንግስት ወራሽ የክብሩ ወራሽ የምንሆንበት ከቅዱሳን ጋራ ዕጣ በጣም የምንባልበት ለቅዱስ ሥጋውና ለክቡር ደሙ እንዲያበቃን የአምላካችን ቅዱስ ፈቃድ ይሁንልን። አነሳስቶ ላስጀምረን አስጀምሮ ላስፈጸመ ለአምላካችን እግዚአብሔር ስሙ የተመሰገነ ይሁን።